ጉድ ጉድ እያልኩ ነው። እሺ ሄሉዬ አያችሁ የሰው ተንኮለኛ ተናዳ ሞት ይችላሉ ጋይስ በንዴት አይደለም ማቀሳሰር ሎሮክስ ራሱ ሰው አይገልም ባውን ታይም እከካሞች ልጅቷን አይምሯን ቶርች አታርጓት ንፍጣ ንገሪያቸው ሳምሪ ወይኔ ያሳዝናል ግን እውነት እንዴት እንደደነገጥኩ ወይኔ እኔ ሳውን የሰማሁት እኔ ገና ስሰማው ነገር እንደዚህ ነኝ እሺ እውነት እንደው ወይኔ ይቅር ተባብለው እንኳን ቢያንስ እንደው እናት የልጅ ፍቅር ተሰጣተው ቢሆን ጥሩ ነበር ወይ እውነት በጣም ነው ያዘንኩት በጣም አስበሽው ውረጂ ምን አለ የእናትና ፍቅር ተሰጣተው ቢሆን ኖሮ በድንገት ነው የተኮራረፉት እንጂ ፍቅር ተጣጣው ነው እንዴ ምንድነው እንደዚህ ቀዝቃዛ ወላፈን ወሬ የምታወሩት እከካ ምን ነው ፍቅር ቢሰጣጡ ኖሮ ስንት ዘመን ፍቅር ተቀላልበዋል እንዴ ያሳደገቻት የተዳደጉት ተኮራርፈው ነበረ ተኮራርፈውም ሳይሆን ጀስት የለም የራሴ ምርጫ ማይ ቹዝ ነው ቢሆን ኖሮ ምናምን ሽጉስ ሲቀባበሉ እንደነበር ታስመስላላችሁ ቀዝቃዛ ወላፈን እንደዚህ ነው ወሬ ይገባናል ቱሪናፋ ሰው ጋይስ ሀዘን ቤት ሄዶ ንፍሮ በትኖ ይጣላል እኔ ነኝ እኮ እኔ እንዳትወስዱኝ ሀዘን ቤትም ጋይስ እግዚአብሔር ነዛው ሸራውላ ልበጣጥስ ይችላል እኔ ድንኳን የውነት ወይ ገና ንፍሮ እንኳን ሳንቀምስ እንደገና ወይ ምን ነው እንትን ቢያረጉ ምናምን ይባላል እንዴ ስላላችሁ ምናምናችሁ ነው እንዴ ይመስላችሁ ኮተታሞች የሆነት ዴዚ እኔ እኮ የሆነ ነገር ሰማ እንደዚህ ነኝ በቃ አላምንም አይምሩና እንዴት ምናምን ላለው መጀመሪያ ከዛ በኋላ ነው መላመደው ያ ዴዚ ሶሪ ዴዚ ገና እኮ የጂጂ ኩያ ናት ጋይስ እንደ ሮማን ኩያ ናት እኮ ጋይስ ልክ እንደ ሮማን ኩያ እንደ ጂጂ ናት እኮ ሁማኔር አልተካካችም እንጂ ቢታረቁ አላልሽ ፍቅር ቢሰጣጡ ኖሮ ነው ያልሽው በፍቅር አለ እንደ እናትና ልጅ ስንት አመት ያሳዳደጉት ሃይ ድንገት ነው የተኮራረፉት አይደል መኮራረፍ ደግሞ መጠላላት አይደለም በእናትና በልጅ እንደዚህ እንትን ይላል አልተሰዳደቡ እንደ ጂጂ ስለ ጂጂና ስለ ሳምሪ የምታወሩ መሰላችሁ እንዴ ጋይስ ቀልብ እየገዛን እንጂ መግባት የፈለጋችሁ አንዳንድ ጻፉ ላስገባችሁ የውነት የውነት አናኛቱ አለ ቴዲ አፍሮ የውነት አናኛቱ ወይ እኔ እኮ አንቺ እኔ ነኝ የጻፍኩልሽ ብታስታርቂያቸው ብዬ ውስጤ ልታኮን አይገርምሽም? ልጅ ስወልድ እዚህ ብቻዬን ስለወለድኩኝ እንቺ ሁሌ ሳያት ዴዚ እናቷ አጠገቧ ብትሆን ቢታረቁ ብዬ ነበር። በጣም ሾክ ነው የሆንኩት በእውነት። በጣም አዘንኩ። ያ ሰላም አንቺ ነበር የሰማሽው ከሚዲያ ወይስ ከሪል ላይፍ? ሰላም ጋይስ ወሬኞች ይላል እኛ ራሱ ወሬ ይሁን እውነት ይሁን ለማመን እየተጣጣርን ያለን ሰዎች ነን። ተውን ጋይስ ወሬኞች። እኔም ራሱ አደገምኩት። ሰላም ግቢ እስቲ አይለምዶብሽ እንደሆነ ተረዳውሻው። ሰላም ግን ለምን ነው ገብቴ ዝም የምትዩ? እያለቀሽ ነው ወይስ ምንድነው? አዝናኛል። በጣም ነው ያዘንኩት። የኔ ሰማሽው ነበር አንቺስ? ሰላም ሰላም እያለቀሰች ድምጽ ይሰማል። አይ ቆይ ሰላም
ዴዚ አንድ ወንድም አላት አይ ቲንክ ታላቋ መሰለኝ ያ ናሚኮ የኔ ግቢ ነው ተጫዋች እኔ ልንገርሽ ላስገባ እሺ መግባት የፈለጋችሁ አንዳንድ ጻፉ እኛ ጋር እንኳን አንዳንድ ሲታይ ነው ሚልክ ገባው እሺ ሁን ያለው ሁን ያለው እኔ ልክ አይደል ያለንኩት ወይ ሰው ነው ጋይስ ነገተሰው ተሰሚያለሽ እነሱ ናቸው እየገቡ ዝም የሚሉት ሃይ ምንድነው አሪ ኦኬ ጋይስ ነው አላማ አላችሁ ግን የዴዚ እናት ሞተች ብላችሁ ለማውራት እዚህ ፕሮፓጋንዳ ሰላም ትንገረን በደንብ ኢየሱስ ምን እንዲደነገጥ እዚህ ፕሮፓጋንዳ ጋይስ ጽፈውልሻል ሄሉ ኩዊን ሊያ ቤት ነው የተወራው ወይ አሌክስ ናምጩ ለአሌክስ ላኪለትኝ ከነገረን አሌክስ እንዴት ነው ገና በዚህ ትኩስ ወሬ ናና ወሬ ንገረን የሚባለው ማርታ ግራ ሲገባኝ ይልኛል ከምር ውስጥ ያስዋት ስለነበር እኔ ራሴ በጣም የደነገጥኩት ቢታረቁ ብዬ ዊሻረቁት እኔ ነበር አጠገቧ ብትሆን ብዬ አይገርምሽ እንዴት እንዳሰብኩኝ አሁን እኮ በነገራችን ላይ የዴዚን ፕሮፋይል ቼክ ሳርገው ጥቁር አርገዋለች ያን ያሳመነኝ ባይዘው ደሊና አረ ውሸት ነው ምን ሆናችሁ ነው ውሸት ነው የት ነው አንቺ የሰማሽው ውሸት ነው ውሸት ነው እውነት ውሸት ነው ናይ ውሸት በመሆኑ ምንሽ ማረጋገጫ አለ ንገሪና እሺ ውሸት ነው ሄሉ ውሸት ነው ዝም በይ አውቆ ነው ውሸት ነው ትላንትና ላይቭ ላይ ነበረች እሷ ራሱ ሙሉ ቀን ማ ዴዚ ራሷ አይ ሙሉ ቀን ነበረች በሰከንድ የሰው ህይወት ምን እንደሚሆን ታውቂያለሽ እንዴ ነው ግን ውሸት ነው ደግሞ ወንድም የላትም አንድ ናት ለእናቷ ራሱ ዘሊና ጥያቄ ኧረ አንቺ ዝም በይ ታላቅ ወንድም አላት ለምን ጥቁር አረገች ፕሮፋይል አንተ የሷ ደግሞ ቶፒኳ ውሸት ነው እከካ ምን ማረጋገጫለሽ ቢያንስ የነሱን እውነት ለማረጋገጥ ዴዚ ጋር ሄጄ ፕሮፋይሏን ጥቁር አርጓለች ብላክ የሚዲያ ሰው ቤተሰብ ሲሞትበት ያው ጥቁር ነው የሚለብሰው አይደል ጥቁር መልበስ ማለት ነው ደግሞ ወንድም የላትም ትላለች እከካም ታላቅ ወንድም አላት አታውቅም ማለት ነው ዝም ብላ አንዳንዴ በደመ ነፍስ የሚገቡ ሰዎች ቶፒኩ ምንድነው ብታያት ራሱ አታውቀውም አንዳንድ ጻፉ ጋይስ የምትገቡ ሰዎች እሺ እኛ ጋር አንዳንድ ጽፉ ነው የምትገቡት her story I check it and history ምን ይላል እንትን ይላል ብላክ አርገዋለች እንትኗን በጋሻው የምትባል እከካም እኔ ቤት አትገባም ንፍጣም አንተ ምን አገባ ስለኛ ሀዘን ሂድ ከዚህ ወጣ ልخصخص አሃ ሊያ ታውሩ ብላለች ብለው ጽፈውልሻል ሄልዬ ኡራጅ እሷ አውሩና ታውሩ ብላ ፍሽካ ምትነፋልን ማን ስለሆነች ሄሎ እንዴት ነሽ እናቴ ግቢ ምን ሰማሽ ደህና ነሽ ምንድነው የሰማነው ጉድ በማርያም ጭራሽ ትጠይቀኛለሽ እንደገና ጻፉላት ከስ ወይኔ በማርያም ፕሮፋይሏ ግን ጥቁር ነው ግን ትክክል ነው እውነት ነው የሰማሽው ነገር አለ አንቺ ፕሮፋይሏ ጥቁር ነው ገብቼ ሳይ ማታ ለቤታም ሲጽፉላት ቤታም ደንግጣ ዝም አለች እያሉ ነው
እንደ እኔ እኮ ወሬ እኮ አገሰስ ገሰስ ነበር እኔ ጋር የሚመጣው። እንዴት ዘግይቶ እኔ ጋር መጣ ግን ባይዘው? ወይ በማርያም በሰላም በተገላገለች ልጅቷ። 4 ነጥብ። ሰላም እንዴት ነሽ ሄሉ? ግባ ወንድማችን። ምን ሰማ? በጣም ያሳዝናል። ጋሩ እንጀርጀሪ ናት ሰንደገ አስዋን ነው ይመን ይማል። ኦኬ በጣም ያሳዝናል። ላይ ቢረን ነው ይመን ይመል አናሚት በርከ ሂሜ። ኦኬ በጣም አዝናለሁ። ቻው። ያ ገለቶ በስመ አብ። ሄሉዬ አንቺ ግን ደህና ነሽ ወይ? ያ ረቢ ቆይ እስቲ መንፍሮ እንብላ መጀመሪያ። ገና አንዳንድ ጻፉ መግባት የፈለጋችሁ ጋይስ አንዳንድ። ወይ ኖ ከመቼው ነው ሀዘኑን አምነሽ እኔ ሰላም ተውላ ብጠይቂኝ? ተይ ግን ከቀልፍሽኛ አንቺ ካንቺ ጋር ዘንቤት አልሄድም። ሌላ ነገር እያየሽ ትስቂኛለሽ። እስኪ የሰማ ትክክለኛ መረጃ ያለው ግቡ እስኪ በእናታችሁ። እኔ እኮ የዴዚ ጥቁር መልበሱ ከነሱ ወሬ ጋር መጣልኝ። ትናንትና እኮ በስትክክል ስታወራ ነበረ ሂዊ ሂዊ እኔ ግን አንዳንድ መጽሐፍ ስንቅ ነው እንደሚመስላችሁ ጋይስ። ለምን ነው ታዲያ ምጽፉ ሳይመቻችሁ? እሱ ሰዋሰው አንዳንድ ጽፈው ለሙደር ገስት ላይ የምትገቡትም ብሎክ ትደር። ቆይ እስቲ ኖሃ አዲስ ነገር ምን አለ የምትይው? ይሄው ከመቼው አሮጌ ሆነብሽ? ወይኔ ኧረ ያው ትክክለኛ ነገር ካለም እንኳን ይሰማ ያወቀ ነገር ካለ ቢነግሩን። አዲስ ነገር ማለት እኮ ያለው እኮ ብሽ ነው። የጊቤ ልጅ እናቴ እኔ ሰምቻለሁ። የት ነው የሰማሽ? ጅቦ ቤት ለጅቦ ደውሎለት አሌክስ በስነ ስርዓት ጅቦ ምን አለ በዚህ ጉዳይ ላይ? እቺ ንገር። ጅቦ ዝም ብሎ ወሬ ያወራ? ምንም አልተናገረም። በቃ ምንም አልተናገረም። ላይቡን ዘግቶ ወጣ። እሱን አውርቶ ማለት ነው። ምንድነው ምናምን ሲባል ጅቦ ራሱ አውርቶ አሌክስ ለጅቦ ነገረው ደውሎ። እግዚአብሔር በቃ ላይቭ ላይ ሰው ምንድነው ሲለው ምንም አላለም። ዘግቶ ወጣ። ያሳዝናል። የምር ነው፣ የእውነት ነው። ናይ ብላክ ማታረግም እንትኗን በእናትሽ። እኔ እንደ ዘግይቶ እንደደረሰኝ ነው አያችሁ። ሰው ሁላ ኢንሳይደሮች የራሱ ተከንታለች ብሎ እንደ ዝም እንዳሉ። ኦ ሶሪ የእውነት ዴዚ ጅቦዬ እንደዚህ ነገር ውስጥ እንትን ዝም ብሎ አይገባም። እንትን አዎ እኔም ሰምቻለሁ። ለጅቦ ሲደውል ድምጹን አሰማ እንዴ? አበባዬ አሰምቶ ነው አሌክስ ደወለ ብሎ እንደሙድ ዝም ብሎ ሲያነሳው ነው እንደዛ የሆነበት። ሙይት አላደረገም ነበረ እግዚአብሔር ማለት መቆይ መቼ ነው እንደዛ ጅቦ ያደረገው? ግን ዛሬ ግን ምን አይነት ሾርት ወሬኞች ነው ያሉት እዚህ? ግን ጋይስ ማያስጨርሱ ይገባሉ፣ የሆነ ቃል ይናገሩና ነጠላ ለብሰው ቁጭ። አውዝ ብለም ነው ሸይጣን
ነግራ ግን ሚዲያ ላይ ማለት ነው ዞር ዞር ብለን ነበር። ምንም የተኮሰተ ነገር የለም። ጅቦጋ እንዴት እንደሰማችሁ ንገሩኝ። እኔ እነግራችኋለሁ በጣም ተንትኝ ማለት ድምፁ ከተሰማ እንዴት ሰው ሁላ አላናዛው? መቼ ነበረ? ዛሬ ጠዋት ወይስ ትላንት? ሰው ምንድነው ሰጋይ ሾርት ነው ሎንግ ነው ስምምነታችን? ዛሬ ኦኬ ሰዋሰው አስገብቼ ዛሬ ነው ጠዋት ነው ሰዋሰው ሁለተኛ ጊዜ አስገብቼ ዝም ካልሽ ብሎክ ነው ማድረግሽ። ሙድ ያሽ ነው ማለት ነው። ገብቶሻል እንዴ? ነውር አይደል እንዴ? አንዳንድ ጻፉ ጋይስ እስቲ የወሬ ጥማ ወሬ ነው የሚባለው። በጣም ሰዋሰው እሺ ግቢ እንኳን ገባሽ። ዛሬ ነበረ ሲያወሩ የነበሩት። ስንት ሰዓት? ከስንት ሰዓት በፊት? በኢትዮጵያ ሰዓት ማታ ነበረ መሰለኝ። በኢትዮጵያ ማታ። እንዴት ታዲያ ሰው ሁላ ምን ያህል ሰው ነበር ጅቦጋ? 896 ሰው ምናምን ነበር። እንዴት ታዲያ ዓለም ሁላ ሪከርድ በሪከርድ አልሆነም? እኔ ራሱ ሪከርድ ጠብቄ ነበር ግን ምንም ሪከርድ አላየሁም። ጅቦ ምንም ሳያወራ ነው የወጣው። ኦኬ እሷ ደግሞ እነ መሲ ጋር ምናምን በቃ ጨነቀኝ ምናምን እኔ መውለድ አልፈልግም ምናምን እያለች በጣም ተጨናንቃ ነበር ማለት ነው። እሷማ ስታወራ ነበር። እኔ ራሱ እየሰማዋትኝ ነበረ። በጣም ደብሯታል ምናምን እኔ መውለድ አልፈልግም በቃ እኔ ምንድነው ዘሙን ዛሬ ምናምን እያለች እሷን ነው እንደዚህ አትችም ማለት አትችም ምናምን እያሏት እነሱ ሊያሳስቋት ይሞክራሉ። እሷ ግን በቃ ድብር እንዳላት ነበረ ማለት ነው። እሷ ታውቂያለሽ ታውቋት ነበረ መጀመሪያውንም እኮ ትናንትና ምን ስትል እንደነበረ ታውቂያለሽ? በቃ እንዴት ነው የሚወለደው ሁላ ማደንዘዣ ይሰጣሉ ወይ ምናምን እያለች እያወራች ነበር። እና መውለድ አልፈልግም በቃ ምናምን እያለች ምናምን ማለት ነው። ገና እንደዚህ እኮ 6 ወር ኖ በቃ እኔ አሁን ነው ጂም ሄጄ እንትን ማለት ኖ የምን ጂም ነው ምን አልተዋል ዮጋ ምናምን ሰራለ ዮጋ ኦኬ ምናምን እያሏት ነበር ማለት ነው። እሷ በጣም ደብሯት ነበር። ብታያት ታሳዝናለች። የሆነ በቃ ውስጧ ጥሩ አልነበረም። ታውቋታል፣ የሆነ ነገር ታውቋታል ብቻ። አይ እኛ እንደማንደዋወለው እሷ ከቤተሰብ ጋር ትደዋወላለች። ቢያንስ በምን ደረጃ ላይ እንዳሉ እኮ ይተዋወቃሉ። ቤተሰብ አይደሉ እንዴ? እኔ ግን አይመስለኝም ቢሆን እንደዚህ ምናምን እንደዚህ ድቡዳ ምናምን ይሆንባታል። የሆነ እንደዚህ ከባድ ነገር ይሆንባታል። አሁን አሜሪካ አለች እንደለችው ሰዋሰዊ ኖ እሷ አሜሪካ አይደለችም። እንትና ጋር ናት፣ አሌክስ ጋር ናት እኮ። ኦኬ እኔ እየተከታተልኳቸው አለ ልትመጣ ነበር ያሰበችው ወደ አሜሪካ በደንብ ልጁ ሲያደግ ምናምን አሜሪካ ለመውለድ ምናምን እንዳሰበች ነው የምታወራው ማለት ነው። ግን ኪሊያ እርግጠኛ ሳትሆን ታወራለች ብለሻል? ያው እሷ ልጅም ስለሆነች ዝም ብላ ያሰበችውን ሁሉ አይደለም የምታወራው። እኔ ሎንግ ታይም አልከታተላቸውም ምን አልልም። ሪከርዳቸውንም ራሱ ላይ ማላየው ለምንድን ነው በቃ ቶፒክ ያረኩኝ ጊዜ ያረኩኝ አይደለ በቃ ላይፋቸውን ይኑሩ ብዬ ስላሰብኩ ማለት ነው። ያ ግን ያው አሁን ይሆነው እንደዛ ደግሞ አሜሪካ ገብታለች የምትይው ያምርሽና ለኔ አሌክስ ጋር ነች እኮ አሁን እኮ አሜሪካ አይደለችም፣ አሌክስ ጋር ናት። አሁን ግን መውለድ የምትፈልገው በውስጥኑና እንዳለ ለማታ ብዙ ነገር አጠናክሮልን። እሺ አይ ነው እኔ አሁን እኮ የሚሉት እዚህ ጋር እያነበብሽ ከሆነ ሄልዬ ወይ አሜሪካ ገብታለች ነው እኮ የሚሉት። እየሰማሽ ነሽ? ታዲያ ለምን ገረመሽ አሜሪካ እንዴ? አሌክስ ጋር አይደለች እንዴ? አሌክስ ጋር ሆና ነው እኮ ስታወራ የነበረው። አይ አሜሪካን እኮ ትኬት ብቻ መቁረጥ ነው። ዛሬ አሁን ቆርጬ ማታ ሄዳለሁ። ምንድነው ወይኔ አሜሪካ እንደዚህ ሩቅ ኢትዮጵያ ነው እንደ ያለሽው ነው። አየ
ሺ ሃቭ ኦልሬዲ እኮ ግሪን ካርድ እንደ ዜጋ ናት እኮ አሜሪካዊ ናት።